ሰላም 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 ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንደምትመለከቱት እንግዲህ ዛሬ ወደ ከባምቢስ ተነስተን ወደ አትላስ እናመራለን። አትላስ መጨረሻው ድልድይ ድረስ ማለት ነው። በዛ መካከል በርካታ ፕሮጀክቶችን እንመለከታለን። እንግዲህ ከዛ ባሻገር የታላቁ ነጻነት ታጋይ የነበሩት የኔልሰን ማንዴላ ምስልም እዚህ የሰላም በር የተሰኘው ድልድይ ላይ ምስላቸው አርፈዋል። እንደሚታወቀው ስለ ሰላም ያቀነቀኑ አርቲስቶች ምስሎች በዛኛው በኩል ከዚህ በፊት እንደተደረገ ይታወቃል። በተለይ ደግሞ የማህሙድ አህመድ እንደዚሁም ደግሞ የነ አሊ ቢራ ምስል የመሳሰሉ የነሱ ምስሎች ከዘፈኖች ጋር ተያይዞ ከተወሰዱ ስንኞች እዛ አካባቢ እንዲሰፍር ተደርገዋል። በዚህኛው በኩል ደግሞ እንግዲህ አሁን የኔልሰን ማንዴላ ምስል እዛ ፊት ለፊት የምትመለከቱት ማለት ነው ተቀምጧል ማለት ነው። ከዚህ ተነስተን በቀጥታ እስከ አትላስ እስክንደርስ ድረስ የወተር ፓርክ ፕሮጀክቱ እዛም አካባቢ ሃይላይት ላይ እንደተመለከታችሁት አግሬሲቭሊ እየተሰራ ይገኛል። እሱንም እንመለከታለን። ከዛ ባሻገር ደግሞ ግዙፉ ሞል የዚሁ የፒኮክ ወንዝ ዳርቻ ላይ ግዙፍ ሞል እየተገነባ ይገኛል። እሱንም የምንመለከት ነው የሚሆነው። እንግዲህ አሁን ያለ ነው የባምቢስ ወንዝ ዳርቻ ወይም ደግሞ ከቀድሞ የባምቢስ ሱፐርማርኬት በስተጀርባ እንገኛለን። ከዚህ በፊት በርካታ ነገሮች በተደጋጋሚ ይህንን አካባቢ ጎብኝተነዋል። የባምቢስ ወንዝ ዳርቻ በተለይ ደግሞ በቅርቡ ካረፉ አርቲስት ሰማኸኝ በለው ጋር ታሪክም እንዳለው ይታወቃል። ከዚህ በፊት ይሄ ወንዝ በልማት ከመልማቱ በፊት በተለይ ሸንበቆዎች ምናምን ያሉት በተለይ ባምቢስ ድልድይ የሚባል አለ ትንሽ ከዚህ ወደ ላይ አለፍ ብሎ ማለት ነው። እዛ የምትመለከቷቸው ሞሎች ያሉበት አካባቢ እዛ አካባቢ ገደላማ ነበር። ከዛ ባሻገር ደግሞ በጎርፍም የሚጠቃ ሰፈር ነው የነበረው የሰፈር እና ከዚህ በፊት አርቲስቱ ያው አሁን በቅርቡ በህይወት ያጣነው ማለት ነው ነፍሱን ይማራውና የሱን አደጋ ደርሶበት ነበር። በየሆነ ሰዓት ሚዲያ ላይ በደንብ ይወራም ነበር። እኔም ስለዚህ ታሪኩ ከዚህ በፊት ነግሬያቸዋለሁ። ከዛ ባሻገር ደግሞ ለምን ባምቢስ እንደተባለም ጭምር የአንድ ግሪካዊ ባለሀብት በጣም ኢትዮጵያን የሚወዱ ትልቅ ኢንቨስተር እንደነበሩ ኢቭን ከአፄ ኃይለ ሥላሴ ዘመን ጀምሮ እዚህ አካባቢ ሱፐርማርኬቱ አሁንም ድረስ እንዳለ ነግሬያቸዋለሁ። በዛም የተነሳ አካባቢው ባምቢስ እንደተባለ ወንዙም የባምቢስ አካባቢ ወንዝ እንደሚባል ድልድዩም በተመሳሳይ የባምቢስ ድልድይ ይባላል። ምናልባት የማታውቁት ደግሞ ካላችሁ ከካሳንቺስ ወደ ቦሌ ደንበል ስታመሩ ድልድይ ያለች ኡራኤል ቤተክርስቲያንና እንደዚሁም ደግሞ በመስቀል አደባባይ መካከል ማለት ነው። ወይም ደግሞ አሁን ካለንበት በዋናው መስመር በፊት ለፊት በኩል እቺ ከምትመለከቷት ሱቅ ይሄ ለወንዝ ዳርቻ ከተሰራችው ማለት ነው በስተጀርባዋ ዋናው አስፋልት ይዞ እዛ አካባቢ እየተሰራ አለ ሱፐር ማርኬቱ አሁንም ድረስ አገልግሎት እየሰጠ ይገኛል። ስለሱ ዲቴል ከዚህ በፊት ነገራችሁ ነበር። እንግዲህ ያው ዛሬ ደግሞ ተመልሰን በዚህኛው አካባቢ በፒኮክ የተወሰኑ አይለት ፒኮክን ብዙ አንጎበኝም። ሞሉን የደረሰበት ፕሮግረስ አሳያችኋለሁኝ። ግዙፍ ሞል እየተገነባ ይገኛል የዚህ የፒኮክ ወንዝ ዳርቻ ላይ ማለት ነው። በቀጥታ ግን የምናመራው ወደ አትላስ ነው። የአትላስ ፕሮጀክቶች ወተር ፓርኩ፣ ካናሉ እንመለከታለን። ከዛ ባሻገር ሀይቁ፣ እነዚህ የመሳሰሉ ነገሮች እየጎበኘን የዛሬ ጉብኝታችን እዚሁ አካባቢ ነው የሚሆነው። እንግዲህ እስከ መጨረሻው ድረስ አብራችሁኝ እንድትቆዩ እንደዚሁም ደግሞ ሰብስክራይብ ማድረጋችሁንም እንዳትረሱ፣ አዳዲስ ፋሚሊዎች ማለት ነው። ነባር ቤተሰቦችም ያው ላይክ በማድረግ እንደዚሁም ደግሞ ሀሳብ አስተያየታችሁን በማስቀመጥ ለቻናሉ ተደራሽ እንዲሆን እንድታግዙ ተጠይቃችኋለሁኝ። ያው እንግዲህ ምስላቸው ያረፈው የኔልሰን ማንዴላ ምስል ያረፈው እዚህ ጋር ነው። ከዚህ በስተጀርባ ደግሞ ትይዩ የሀገራችን ትልልቅ እና ስመጥር አርቲስቶች በተለይ ስለ ሰላም በመስፈን የሚታወቁ ትልልቅ የሙዚቃ ባለሙያዎች ምስል አለ። ያው በተመሳሳይ አሊ ቢራ በቅርብ ዓመታት ወደ ዛኛው ዓለም ከሄዱ ወይም ደግሞ በቅርብ ዓመታት ከሞቱ ትልቅ አርቲስቶች መካከል አንደኛው እሳቸው እንደሆኑ ይታወቃል። ያው ማህሙድ አህመድም አሁንም አሉ። በርግጥ እንግዲህ እሳቸውም አይ ቲንክ በተለይ ደግሞ የጥላሁን ገሰሰ ሐውልት ሲመረቅ ምናልባት ቪዲዮ አይታችሁ ሊሆን ይችላል ከክብርት ከንቲባ አዳነች አቤቤ ጋር አንድ ላይ ያንን እንትን ሲያስመርቁ ነበር፣ ሲያለቅሱ ነበር። ምናልባት ልብ ብላችሁ ከሆነ ከዚህ በፊት በነበሩ ቪዲዮዎች። የኛ ዓላማ ግን ያው በነገራችን ላይ ወንዝ ዳርቻዎች አሁን በስኩተሮች እየደመቁ ነው የሚገኙት። ከዚህ በፊት አንድ የፒያሳ አራዳ ፓርክ ስንመለከት እንደዚሁ በርካታ የስኩተር የያዙ ወጣቶች ስንመለከት ነበር። አሁን ላይ ተመራጭ እየሆኑ ነው። በነገራችን ላይ ኢቭን እንደዚህ አይነት ቦታዎች ቀጥታ ተያያዥነትም ያላቸው ናቸው። ቀጥታ ኢቭን ከአትላስ ወይም ደግሞ ከፒኮክ ብትነሱ እስከ ፒያሳ አልፋቸው አሁን በቅርብ የተመረቁት እስከ እንጦጦ ድረስ የወንዝ ዳርቻዎች የተያያዙ ዳር ላይ የዚህ ሳይክል መንገድ ስላለ ለነሱም ደግሞ ለነኚህ ወጣቶች እጅግ በጣም ምቹ ነው የሚሆንላቸው። አሁን እዚሁ ደርሰው እንኳን ኢቭን ባምቢስ አለፈ ብለው የስጢፋኖስ አለ፣ ከዛ ጊዮን በቀጥታ ደግሞ ተሻግረው ወደ አምባሳደር አለ፣ የዚህ የፍል ውሃ አለ እያለ በሪ በከንቱ አድርጎ ፒያሳ አራዳ ፓርክ ይገባሉ።
ከዛ ሻገር ብሎ ደግሞ በራስ መኮንን ድልድይ እንደዚሁም ደግሞ ሰሞኑ በተሞላው የዚህ የራስ ሰባ ደረጃ አካባቢ ድልድዩ በነገራችን ላይ ውሃ ተሞልቷል። እዛ አካባቢ ግድቡ ልክ እንደ ቀበና ሁሉ ማለት ነው። እዛም አካባቢ የሚገርም እየሆነ ነው። አለፍ ብሎ ደግሞ በመነን እንደዚህ አድርጎ እስከ እንጦጦ እስክደርሱ ድረስ የወንዝ ዳርቻዎች ልክ እንደዚህ ማለት ነው እንደምትመለከቷቸው። ይሄኛው ደስ የሚለው በግራም በቀኝም የሳይክል መንገድ አለው እንደምትመለከቱት። ከርቭ እየሰሩ ይመለሳሉ ጫፍ እየደረሱ ከዛም ወደ አትላስ ወይ ደግሞ የፒኮክ ወንዝ ዳርቻ ድረስ እንዲህ ወክ መንዳት የሚችሉበት መዝናናት የሚችሉበት ነው። እንግዲህ አሁን ያለሁት የቀደመው ድልድይ ላይ ነኝ ያለሁት። ያው እንደሚታወቀው ይህ ፕሮጀክት ሲሰራ ጀምሮ ሳስጎበኛቸው የነበረው ሰፈር ነው። የሰፈር ምናልባት የምታስታውሱ ይመስለኛል። በዚህ በኩል ይሄ አሁን ያለሁት ድልድዩ ምናልባት ያው ቅድም አንተ ስላልጠቀስኩኝ እነዚህ የምትመለከቱት ሰፈር ይሄ ማለት የባምቢስ አካባቢና እንደዚሁም ደግሞ የወራይል ወደ አትላስ የሚወስደው አካባቢ ነው እየጎበኘን ያለ ነው። ከበስተጀርባ በኩል ሆነን ማለት ነው። ይሄ ደግሞ የምትመለከቱት የፒኮክ ፓርክ ዙሪያ ላይ እየተሰራ የሚገኘው የፒኮክ ወንዝ ዳርቻ ነው። እነዚህ ዙም ያረኳቸው እነዚህ አለት የሚመስሉ ነገሮች አሁን ከወንዝ ዳርቻው ጋር ተያይዞ የተሰሩ ናቸው። እነዚህ ማሽነሪዎቹ ደግሞ ያሉበት ስፍራ ከዚህ በፊት የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን የነበረበት ቢሮ በስተጀርባ ላይ የሚቆፈረው ቦታ ነው እየተመለከትን ያለ ነው። እንደሚታወቀው እዚህ አካባቢ በርካታ ነዋሪዎች ወንዝ ዳርቻው ላይ ያሉ የቀበሌ ቤቶች፣ የጭቃ ቤቶች በርከት ያሉ ነበሩ። ከዛ ሌላ ቦታ እንዲሰፍሩ ከተደረገ በኋላ እነዚህ ፕሮጀክቶች በግልም በመንግስት የሚለሙ ትልልቅ ፕሮጀክቶች ናቸው እዚህ አካባቢ ያሉት። እንግዲህ ሌላ የምንመለከተው ደግሞ አዲስ ሴንትራል ፕላዛን እንመለከታለን። እሱኛው ኦልሬዲ ይሄ በመንግስት የሚሰራው ማለት ነው። እሱ እንኳን ቶታሊ እያለቀ ነው የሚገኘው፣ እየተጠናቀቀ ነው። ከዛ ባሻገር ደግሞ ይሄ እያየነው ያለ ነው የዚህ ፒኮክ የወንዝ ዳርቻው ላይ የተሰሩ እነዚህ በጎጆ ቤቶች ትልልቅ ሀገራችን ላይ ወይም ደግሞ ከተማችን ላይ ያሉ አገልግሎት ሰጪ ተቋማቶችም ወደዚህ አካባቢ አገልግሎታቸውን ወይም ደግሞ ማዕከላቸውን እየከፈቱ ነው። ትልቁ ሞል ደግሞ የሚሰራው ይሄ ነው። ይሄ ምናልባት በቆርቆሮ የታጠረው ስፍራ እየታያችሁ ከሆነ እዚህ ስፍራ ላይ በጣም ትልቅ ሞል ይገነባል። እዚህ ስፍራ ማለት ነው። ከሱ ሻገር እንዳላችሁ ደግሞ እነ ጫካ ቡና የመሳሰሉ ማማስ ኪችን አገልግሎታቸውን መስጠት እየጀመሩ ነው የሚገኙት። እንግዲህ እስከ መጨረሻው አብራችሁኝ ሆኖ እንግዲህ ደግሞ የምትመለከቱት እዚህ ፒኮክ ጋር የሚገኘው ትልቁ ወይም ደግሞ ግዙፍ ሞል የሚሰራበት ፕሮጀክት ነው እያየን የምንመለከተው። እንግዲህ የሚገኘውም ከወሎ ሰፈር አደባባይ ወደ ኡራኤል የሚወስደው መንገድ ዋናው አስፓልት ዳር ይዞ ነው ያለው። እንግዲህ ከበስተጀርባው ደግሞ የፒኮክ ወንዝ ይገኛል። ያው ፒኮክ ወንዝ ዳርቻ ማለት ነው። የወንዙ እንኳን ባንተ ይክቱ የሚባለው ወንዝ ማለት ነው። እንደዚሁም ደግሞ ከወንዙ ሻገር እንዳላችሁ እዚህ አካባቢ በጣም ትልቁና ታሪካዊ ረጅም ዓመታት ያስቆጠረው የፒኮክ ፓርክ አለ። ስለ ፒኮክ ፓርክ ያው ከዚህ በፊት ብዙ ነገሮች ብያቸዋለሁኝ። እሱም አሁን እድሳት ላይ ነው የሚገኘው። ዋናው አስፓልት ከሱ ጎን ያሉት ወይም ደግሞ የዚህ ከኡራኤል ወደ አትላስ የሚወስደው መንገድ ላይም ሌሎች የታጠሩ ፕሮጀክቶች አሉ፣ በብዛት በግል ተቋማት የሚሰሩ ማለት ነው። እንግዲህ አሁን ወደ አትላስ ፕሮጀክቶች እየደረስን ያለ ነው። ፊት ለፊታችን ዙም አድርጌ እያሳየኋችሁ ያለሁት የአዲስ ሴንትራል ፕላዛን ነው። ከበስተጀርባ ሄደን ወተር ፓርኩን ከጀርባ ምን ጎበኝ ይሆናል። የዚህና ኮባ በሚገኙበት ቦታ ማለት ነው። ዞረን መጥተን ደግሞ በዚህ በካናሉ ወደ ሀይቁ አድርገን ወደ ድልድዩ እናመራለን። እነዚህ የስፖርት ስፍራዎች ወደሚገኙበት ማለት ነው። እንግዲህ ነባሩ ዋናው መግቢያ የፒኮክ ፓርክ የፊት ለፊት የምትመለከቱት ድልድዩ ነው የነበረው። እንግዲህ የካናሉም አሁን ጠርዙ ላይ ምናልባት ቀደም ሃይላይት ያላረኩላችሁም እየተሰራ ይገኛል። እሱንም ምን ጎበኝ ነው የሚሆነው። የእግረኛውና እንደዚሁም ደግሞ ካናሉን መለያ ኮንክሪት እየሞሉ ነው የነበረው። ያው ሰሞኑ የተወሰነም ቢሆን ዝናብ አለ። ወንዞቹ እንደምትመለከቷቸው የተሻለ መጠን ከዚህ በፊት ከነበረው አንጻር ከበጋው አንጻር ውሃ ይዘው ይታያል። እንግዲህ ጫካ ቡና ያልኳችሁ ፊት ለፊት የምትመለከቱት ነው። ወተር ፓርኩ በባለ ሀብት የሚሰራ ፕሮጀክት እንደሆነ ይታወቃል። አቶ ታዲዮስ በለጠ ወይም ደግሞ የኩሪፍቱ ባለቤት የኩሪፍቱ አዲስ አበባ ብራንች ነው ይሄኛው።
እሱን ዞር ዞር እያልን ከተለያዩ አቅጣጫዎች እንመለከተዋለን። እዛም አዲስ ነገር አለ። ቅድም ሃይላይት ላይ እንዳያችሁት ኮንክሪት እየሞሉ በማሽነሪ ስንመለከት ነበር። ይሄ ፊት ለፊታችን የምታዩት ማለት ነው። ከበስተጀርባ በኩል ይሄ ማለት ከወሎ ሰፈር ወደ ኡራኤል ስታመሩ ዋናው አስፋልት ላይ ሆኜ ነው እንግዲህ እየቀረጽኩት ያለሁት። እንግዲህ እዚች ጋር ወንዝ አለች። ወንዟም በተመሳሳይ አሁን ፕሮጀክቱ ሲጠናቀቅ እንግዲህ ጀልባ ሽርሽር ማድረጊያ ይኖራል የተባለው ይሄኛው ወንዝ ነው። ምናልባት ዝቅ አድርጌ ያስመለከታቸዋለሁኝ። እንግዲህ አንደኛው የወተር ፓርኩ እንትን ያው ኮንክሪት እየተሞላ ነው ምን እየተመለከተን የምንገኘው። እንግዲህ ዙሪያው ወንዞች እና እንደዚሁም ደግሞ ካናሉ እንደሚሸፍኑት ይታወቃል። ይሄ የወተር ፓርኩ ማለት ነው። ሁለቱ ወንዞች ከአትላስ በኩል የሚመጣውና እንደዚሁም ደግሞ ከዚህ ከባምቢስ ቅድም እየተመለከት ነው የነበረው ይሄ ከስራችን የሚገኘው ወንዝ ከወተር ፓርኩ በስተጀርባ ነው የሚገናኙት። እንግዲህ ያው አገልግሎት መስጫ ተቋማቶች ልክ እንደምትመለከቷቸው አይነት እንደዚህ በየወንዙ እና እንደዚሁም ደግሞ የዚህ ፒኮክ ወንዝ ዳርቻ ላይ በብዛት እየመጡ ነው ያሉት። አሁን አገልግሎት የሚሰጡ ተቋማትን ነው እያየን ያለ ነው። ይሄ ኮባ ማለት ነው። ከሷ አለፍ እንዳለም ድልድዩ ጋር ሌላ አለ። አሁን ላይ ሰውን በደንብ እዚህ አካባቢ የሚጎበኝም ሰው አለ። እንደዚሁም ደግሞ መዝናኛ አካባቢ ዙሪያው ላይ ስላሉ ከዛ ባሻገር ደግሞ አስፋልት ዳር እንደመሆናቸው መጠን ሰዎች በብዛት እንቅስቃሴ እንመለከታለን። እንግዲህ ወንዙ ይሄ ነው የምትመለከቱት። የጀልባ ሽርሽርም ይኖረዋል ያልኳችሁ ይሄ የምትመለከቱት ወንዝ ነው። ባንተ ይቅጡ ወንዝ እንደሚባል ያው ከዚህ በፊት ለነበራችሁ ቤተሰቦች የምታስታውሱት ይመስለኛል። ይሄ ማለት ቀጥታ ከጊዮን ሆቴል ወይም ደግሞ ከመስቀል አደባባይ ፊት ለፊት በእስጢፋኖስ ቤተክርስቲያን በስተጀርባ ኢሬቻ ፓርክ አጠገብ የሚያልፈው ወንዝ ነው። እንግዲህ ዙሪያው ዋይድ አንግሉ ይሄንን የምትመለከቱትን ይመስላል ወተር ፓርኩ። በዛኛው በኩልም ሌሎች ስላይዶች አሉ። ይሄ ደግሞ እንግዲህ በመሀከል የሚገኘው የዚህ መንግስት የሰራው የዚህ ሴንትራል ፓርክ ፕላዛ ነው። እንግዲህ ቅድም ስንመለከት የነበረው ይሄንን ወንዝ ከታች በኩል ወይም ደግሞ ከጀርባ ሆነን ነው ስናይ ነበረው። እንግዲህ ሰርቪስ የሚያቀርቡ ተቋማቶች እነዚህ የምትመለከቷቸው ናቸው። ያው እንደምታዩት ዋናው አስፋልት ከጀርባቸው ደግሞ ወንዙ ነው የሚገኘው። እንግዲህ የፒኮክ ፓርክ ደግሞ ይሄ አረንጓዴው ስፍራ ጫካ የሚመስለው ስር ነው። እንግዲህ እንደዚህ ከውጪ ስናየው ትንሽ ቢመስልም ሰፋ ያለ ቦታ ነው። በነገራችን ላይ ከዚህ በፊት የሰርግ የፎቶ እንደዚሁም ደግሞ የቤተሰብ መዝናኛ ስፍራ ሆኖ ያገለግል ነበር። አሁንም እድሳት እየተደረገለት ይገኛል። ውስጥ ላይም እየተጠናቀቀ ነው ያለው። በነገራችን ላይ ምናልባት በቅርብ ወይ ከነዚህ ፕሮጀክቶች ጋር ሊከፈት ይችላል። ይሄ ደግሞ ያው የሴንትራል ፕላዛውን ቦታ ነው እያየን የምንገኘው ከበስተጀርባ በኩል እያመራን ያለ ነው። ደግሞ እንግዲህ ከፒኮክ አድርገን ከርቭ ሰርተን ወደ አትላስ ነው እየሄድን ያለ ነው።
እንግዲህ ሌላ የመኪና ቻርጅ ማድረጊያ ስፍራዎችም አሉ። ከነዚህ ከፕሮጀክቶቹ ጋር አብሮ የተሰራ ቅድም ያየነው የጫካ ቡና አጠገብ ቻርጅ ማድረጊያ ስፍራ ተሰርቷል፣ ተዘጋጅቷል። ካናል ደግሞ ያልኳችሁ አሁን ያው እያየነው ያለነው እዚህ ከስር የሚገኘው ቀለም ያላት ትቦዋ ነገር ነች ይችኛዋ ማለት ነው። ከስር ፊት ለፊቱ ደግሞ እነዚህ ይሄ ዙሪያው የወተር ፓርኩ በፒኮክ ፓርክ በኩል ያለውን እይታ እያየን ያለነው። እንግዲህ የወተር ፓርኩና የፕላዛው ካናሉ ነው የሚለያቸው። ያው ነው ወደምዞርበት የቀኙ እየተመለከት ነው ያለነው የፕላዛው ነው። ከሱና በፒኮክ ፓርክ መሃል ደግሞ መንገድ አለ። ይሄ ደግሞ እየተመለከት ነው እያየ ነው ያለነው። ይሄ የፒኮክ ፓርክ ስር እየተሰሩ ከሚገኙ ቤቶች አንዱ እንግዲህ ይሄ ፊት ለፊት የምታዩት ነው። በርካታ ቤቶች አሉ፣ ጎጆ ቤቶች፣ እንደዚሁም ደግሞ ሌሎች የመዝናኛ ስፍራ የተሰሩ አሉ። ከዛ ባሻገር ደግሞ የፒኮክ ሐውልቶች በርካታ ቅርጻ ቅርጾች ተሰሩ አሉ። አሁን ከታደሰ በኋላ ማለት ነው። እንግዲህ እንደ ጥቁር አንበሳ የመሳሰሉ ብርቅዬ እንስሳትም እዚህ ፓርክ ላይ እንዳሉ ይታወቃል። ከዚህ በፊትም እንዳልኳችሁ በተለይ 6 ኪሎ የነበሩት አንበሶች ወደዚህ እንደመጡ ፓርኩ ደግሞ የተለያዩ ብርቅዬ እንስሳት ባሻገር ደግሞ ኢቭን እጽዋቶችንና ወፎች የወፍ ዝርያዎችም ጭምር የሚገኙበት ፓርክ ነው። አሁን ደግሞ ወደ ሐይቋ በኩል እያመራን ነው የምንገኘው። የዚህ የካናሉ መለሻ በዚህ በአትላስ በኩል ነው። እሱን ተመልክተን ወደ ሐይቋ አድርገን እናመራለን። እንግዲህ ካናሏ እቺ የምትመለከቷት ነች። እንግዲህ ወተር ፓርኩን ጨርሰን ወደ ካናሎቹ አቅጣጫ እያመራን ነው ያለነው። የካናሉ መነሻ እንደዚሁም ደግሞ ሐይቁ የሚገኝበት እየሄድን ነው። እንግዲህ እየተሰራ ነው ያልኳችሁ መንገዱ ኦልሬዲ አሁን እኔ ቆምኩበት የእግረኛው መንገድ ጫፍ ነው የካናሉና እንደዚሁም ደግሞ የእግረኛው መንገድ መለያ ኮንክሪት እየተሰራ ይገኛል።
እንግዲህ ፊት ለፊት የሚገኘው ደግሞ እነዚህ ቢጫዎቹ ዘ ፕሌስ ሆቴሎች ናቸው። እሱን ከዚህ ከአትላስ ወደ ሩዋንዳ የሚሰራው ኮሪደር ላይ ተመልክተነው ነበር። እንግዲህ ያው ይሄ የምትመለከቱት ነው እየተሰራ ነው ያልኳችሁ መንገድ የእግረኛውና የካናሉ መለያ። እንግዲህ ካሁን በኋላ የቀረን የሀይቁን ነው። እሱን ሻገር ብለን ደግሞ ወንዙ ዳርቻውን እንግዲህ የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁኝ ነው። የዛሬ ቆይታችን ይሄን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ነገ በሌላ ቪዲዮ እንመለሳለን። ቻው፣ መልካም ጊዜ።